ሰላም ቤተሰቦቻችን እንዴት ናችሁ? ዛሬም ትኩስ መረጃዎችን ይዘን ቀርበናል። የዕለቱን ዜናዎች ዛሬም ለእናንተ ይመጥናል ብለን ያሰብላቸውን ይዘን ቀርበናል። እንደወረዱ ሁሉንም ሳንጨምር ሳንቀንስ ለእናንተ ይዘን ቀርበናል። ወደ ዕለቱ ዜናዎች እንገባለን። የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ የተሰጠ መግለጫ። የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ ከሚያዝያ 17-18 ዓ.ም መደበኛ ስብሰባውን በአዲስ አበባ አካሂዷል። በዚህ ስብሰባ የኢትዮጵያ ፖለቲካ፣ ኢኮኖሚ፣ ማህበራዊ፣ ዲፕሎማሲያዊ ጉዳዮች በዝርዝር ተመልክቶ በኢትዮጵያ በ2018 ከተስፋ ወደሚጨበጥበት ብርሃን ለመሻገር በ2023 የአፍሪካ ብልጽግና ተምሳሌት ለመሆን በ2040 ደግሞ በዓለም አቀፍ የብልጽግና አርአያ ለመሆን ያስቀመጠችውን ራዕይ እንደሚሳካ የሚያረጋግጥ የስኬት ፍንጮች መታየት የስራ አስፈጻሚ ኮሚቴው አረጋግጧል። እነዚህ የስኬት ፍንጮች የያዝነው ፍኖተ ብልጽግና ትክክል መሆኑን አመልክተዋል። ከብልጽግና ፓርቲ ሁለተኛ መደበኛ ጉባኤ በኋላ አያሌ ፖለቲካ ዲፕሎማሲያዊ ስኬቶች ተመዝግበዋል። ከተለያዩ ተፎካካሪ ፖለቲካ ፓርቲዎች ጋር በየደረጃው የሚደረግ ምክክር ትብብር በኢትዮጵያ የፖለቲካ ታሪክ ወደ አዲስ ምዕራፍ ገብቷል። ከአንድ ክልል በስተቀር ለሀገር የምክክር አጀንዳ የማሰባሰብ ምዕራፍ ሁሉም ክልሎች ተጠናቀው በሀገሪቱ የጸጥታ ችግር በነበረባቸው አንዳንድ አካባቢዎች ሰላም እየሰፈነ ነው። መንግስት በተደጋጋሚ ያቀረበው የሰላም ጥሪ ተከትሎ እጅ የሚሰጡ ወደ ሰላም ድርድር የሚመጡ ታጣቂዎች ከዕለት ወደ ዕለት ቁጥራቸው እየጨመረ ይገኛል። የመንግስት የህግ ማስከበር የማድረግ አቅም እየጎለበተ መጥቷል። በሶማሌ ጋር ተፈጥሮ የነበረው ውዝግብ በዲፕሎማሲያዊ መንገድ ተፈቷል። የኢትዮጵያ ባህር በር እንዲኖራት የተያዘው አቋም ዓለም አቀፍ ተቀባይነት እየጨመረ ነው። የኢትዮጵያ ከዓለም አቀፍ ፋይናንስ ተቋማት ጋር ያላት ግንኙነት ከመሻሻሉ በላይ የሚደረግለት ድጋፍ እያደረገ ነው። በዓለም አቀፍ መድረክ የኢትዮጵያ ተፈላጊነት ጨምሯል። የዲፕሎማሲ ግንኙነቱም በሁሉም አቅጣጫ ከፍ ብሏል። እስካሁን ያለው አፈጻጸም የሚያሳየው በያዝነው ዓመት አጠቃላይ ኢኮኖሚ በተቃደው መሰረት በ8.4 በመቶ የሚያድግ መሆኑን የስራ አስፈጻሚው ገምግመዋል። በዘርፉ ደረጃ ደግሞ ግብርና 6.1 በመቶ፣ ኢንዱስትሪ ደግሞ በ12.8 በመቶ፣ ማኑፋክቸሪንግ 12.0 በመቶ፣ ኮንስትራክሽን በ12.3 በመቶ፣ አገልግሎት ደግሞ በ7.1 በመቶ የሚደረጉ መሆናቸውን ተገምግሟል። ያለፉት 9 ወራት ጠቅላላ የመንግስት ገቢ ከአምናው ተመሳሳይ ወቅት አንጻር 134 በመቶ ብልጫ አሳይቷል። የውጭ ብድር ከአጠቃላይ ሀገር ውስጥ ምርት ያላት ድርሻ ወደ 13.7 በመቶ ወርዷል። ወደ ውጭ ገበያ የሚቀርቡት 6 ዋና ምርቶች ካለፉት ዓመታት ሲነጻጸር ከ82 በመቶ እስከ 386 በመቶ ጭማሪ አሳይቷል። በስንዴ፣ በሩዝ፣ በቡና፣ በሻይ ቅጠል እና በፍራፍሬ ምርቶች በአፍሪካ ቀዳሚ ሆነው ለመውጣት እየተደረገ ያለው ትግል ፍሬ እያፈራ መሆኑን አይተናል። ውድ ብልጽግና አመራሮች፣ የብልጽግና አባላት፣ መላው ህዝባችን የማይክሮ ኢኮኖሚ ማሻሻያ ዝቅተኛ ኑሮ የሚኖሩ ወገኖች ጫና እንዳያሳድር አስፈላጊ የሆኑ የታቀደ የድጋፍ መርሃ ግብሮች ማከናወናቸው የስራ አስፈጻሚ ኮሚቴ መርምሯል። ለማዳበሪያ 62 ቢሊዮን ዩሮ ብር፣ ለሴፍቲኔት 4.2 ቢሊዮን ብር፣ ለነዳጅ 60 ቢሊዮን ብር፣ ለመድኃኒት 3.5 ቢሊዮን ብር፣ ለምግብ ዘይት 6.1 ቢሊዮን ብር እንዲሁም ለደሞዝ 38.4 ቢሊዮን ብር ድጎማ ተደርጓል። ባለፉት 9 ወራት ብቻ 344 ትሪሊዮን 490 የውጭ ሀገር ህጋዊ የስራ ዕድሎች እና ከ3 ሚሊዮን በላይ የሀገር ውስጥ የስራ ዕድሎች ተፈጥረው የርቀት ስራዎች ዕድሎች ቁጥር እየጨመረ መጥቷል ታይቷል። የመንግስት የልማት ተቋማት በአዲስ አስተሳሰብ በአዲስ መንገድ መልሶ ለማደራጀት መምራት መቻሉን እያስገኘ ያለው ውጤት ለሌሎች አርአያ የሚሆን እንደሆነ ስራ አስፈጻሚ ኮሚቴ ገምግመው የኢትዮጵያ ኢንቨስትመንት ሆልዲንግ አሁን ያለው በጠቅላላ ገቢ 1.5 ትሪሊዮን መድረሱ ታይቷል። ከባለፈው ዓመት 9 ወራት አፈጻጸም አንጻር የዘንድሮ ገቢ 86 በመቶ ጭማሪ ማሳየቱ ተረጋግጦ ይህ መንግስት የሀገር ሀብት ለማወቅ እውቅና በሚገባው ለማስተዳደር አስተዳደሩም ወርቶ ለማከማቸት የተከተለውን መርህ ትክክል መሆኑን አረጋግጧል። የውጭ ምንዛሪ ክምችት እድገት ከባለፈው ዓመት ተመሳሳይ 9 ወራት ጋር ሲነጻጸር 203.99 በመቶ እድገት አሳይቷል። ባንኮች ተጨማሪ ገንዘብ ከ3 ትሪሊዮን በላይ ተሻግሯል። ከ9 ወራት የውጭ ንግድ አፈጻጸም ከ5 ቢሊዮን ዶላር በላይ ሲሆን ይህንን ከባለፈው ዓመት ጋር ሲነጻጸር 150.39 በመቶ እድገት አምጥቷል። ባለፉት 8 ወራት 473.9 ቢሊዮን ብር ብድር ከንግድ ባንኮች ተለቋል። ይህም ከባለፈው ዓመት ተመሳሳይ ጊዜ አንጻር በ61.9 በመቶ ከፍ ይላል። ከዚህም ብድር ውስጥ 76 በመቶ ለግሉ ዘርፍ የተሰጠ፣ ለግሉ ዘርፍ የበለጠ የብድር መስጠቱን የግሉ ዘርፍ ኢኮኖሚ ተገቢ ሚና እንዲጫወት ያስቀመጠው ፖሊሲ በተግባር እየተገለጠ መሆኑን አመልካች ነው ብሏል።
ዋና ፕሮጀክት በጊዜው በተገቢው ደረጃ ለማጠናቀቅ የተሰጠ አቅጣጫ ብዙ ለፍጻሜ እያበቃቸው ነው። የህዳሴው ግድብ ግንባታ አፈጻጸም 98.66 በመቶ ደርሷል። የኮይሻ አይሻ እና ሰላ ኃይል ማመንጫ በተያዘላቸው እቅድ መሰረት እየተጓዙ መሆናቸውን ተገምግመው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ በኢትዮጵያ ነገ ታሳቢ ባደረገ መልኩ የቅድመ ዝግጅት ምዕራፍ እየተከናወነ ይገኛል። የኮሪደር ልማት በአዲስ አበባ 8 ኮሪደሮችና በመላው ኢትዮጵያ 65 ከተሞች እየተከናወነ መሆኑ ተስፋ ሰጪ ነው። ብዙዎቹ የመስኖ ግድቦችን ወደ ፍጻሜያቸው እያደረሱ ነው። ከ9 የመስኖ ግድቦች ውስጥ 6ቱ አፈጻጸማቸው ከ700 በላይ ደርሷል። ትምህርት ለትውልድ በሚል መሪ ቃል በ82 ቢሊዮን ብር በላይ ድጋፍ እየተሰበሰበ ሲሆን በአጠቃላይ 66815 ትምህርት ቤቶች በመላ ሀገሪቱ ተገንብቷል። የነባር ትምህርት ቤቶች አቅም ለማሻሻል እና በግጭት የተጎዱ ለመጠገን እየተደረገ በትውልድ ላይ የሚሰራው ስራ የሚጥል መሆኑን ታይቷል። የወላድ እናቶችና የጨቅላ ህጻናት ሞት በመቀነስ ረገድ የተሻለ ውጤት መመዝገቡ ታይቷል። በኢትዮጵያ የቱሪዝም መዳረሻ የስፖርት ስፍራዎች በቁጥርም በአይንም እያደጉ መጥተዋል። በተለይ ከተሞች በመገንባት ላይ የሚገኙ ዓለም አቀፍ ስታዲየሞች በመጠናቀቅ ምዕራፍ ላይ ናቸው። ይህም ኢትዮጵያ ታላላቅ የአፍሪካ ጨዋታዎች ለማስተናገድ ለያዘችው እቅድ መሳካት ወሳኝ ነው። ከዚህ በተጨማሪ የኢትዮጵያ ዓለም አቀፍ ኩነቶች ለማስተናገድ ያላት መሰረተ ልማት የመስተንግዶ አቅም ላይ እያደገ ይገኛል። ባለፉት 9 ወራት ከ66 በላይ ዓለም አቀፍ ኩነቶች በአገር ተደርገው በቱሪስት ፍሰት ጭማሪ ከአፍሪካ ቀዳሚ ሀገር በመሆን ላይ ናት። ኢትዮጵያ ተፈጥሯዊና ባህላዊ ታሪካዊና ሃይማኖታዊ ጸጋዎች አውጥታ ማሳየት ከቻልን በቱሪዝም መስክ ቀዳማዊ ሚና መጫወት እንደምንችል ጅማሮች ያሳያል ብለዋል። ፌዴራል ፖሊስ ለጠቅላይ ሚኒስትር አብይ አህመድ ለከንቲባ አዳነች አቤቤ መጥሪያ እንዲሰጥ ፍርድ ቤቱ ትዕዛዝ ሰጠ። የቀድሞ የሰላም ሚኒስትር ዴኤታ የጨፌ ኦሮሚያ አባል አቶ ታዬ ደንደዓ ዛሬ ፍርድ ቤት ቀርበዋል። በቀረበላቸው መኖሪያ ቤታቸው ውስጥ ህገወጥ ጦር መሳሪያ ተገኝቷል በሚል ክስ እየተከራከሩ ያሉት አቶ ታዬ 5 የመከላከያ ምስክሮች ማስመዝገባቸው ይታወቃል። በዚህ መሰረት ከዚህ ቀደም በነበረው ቀጠሮዎች ከ5 መካከል 2ቱ የመከላከያ ምስክርነት ማሰማታቸው መዘገባቸው አይዘነጋም። የመከላከያ ምስክርነት የሰጡት አቶ ታዬ የቀድሞ አለቃ የነበሩት አሁን ደግሞ በአሜሪካ የኢትዮጵያ አምባሳደር የሆኑት ብናልፍ አንዱዓለም የፌዴራል ፖሊስ ምክትል ኮሚሽነር አመካሉ ፈንታ ነበሩ። ዛሬ ፍርድ ቤት ቀርበው የቀሪዎቹን 3 ምስክርነት ለማሰማት ነበር። ይሁንና በዛሬው ችሎት 3 ምስክሮች ሳይገኙ ቀርተዋል። ከነዚህ ምስክሮች መካከል የከተማ ልማት መሰረተ ልማት ሚኒስትር የሆኑት ወይዘሮ ጫልቱ ሳኒ ከሀገር ውጭ መሆናቸው የሚገልጽ ደብዳቤ ባለፈው ቀጠሮ ለፍርድ ቤት ማስገብተዋል። ይሁን እንጂ 2 ምስክሮች ግን እንዳለፉት ቀጠሮች ሁሉም ዛሬ ሳይገኙ ቀርተዋል። ሁሉም ምስክሮች ጠቅላይ ሚኒስትር አብይ አህመድ፣ ከንቲባ አዳነች አቤቤ ሲሆኑ ፍርድ ቤቱ ለሁለቱም መጥሪያ እንደላከላቸው አስታውቋል። መጥሪያ ይዞ የሄደው ፖስተኛ ግን ለምስክሮቹ ማድረስ እንዳልቻለ ገልጾ መጥሪያውን እንደመለሱ አስረድተዋል። በመሆኑም ፌዴራል ፖሊስ መጥሪያውን ለ2 ባለስልጣናት እንዲደርስ ትዕዛዝ ሰጥቷል። አቶ ታዬ ደንደዓ ጠበቃ ይህንን ተከትሎ በሰጡት አስተያየት ምስክሮች የፍርድ ቤቱ መጥሪያን ለመቀበል ፈቃደኛ ካልሆኑ በሕጉ መሰረት ቀጣይ እርምጃ እንዲወሰድ ችሎቱ አሳስበዋል። ፍርድ ቤቱም የፌዴራል ፖሊስ መጥሪያውን እንዲሰጥ ካለ በኋላ ውጤቱን ለማየት መዝገቡን ለሚያዝያ 30 ቀጥሯል። ይህ በእንዲህ እንዳለ አቶ ታዬ ደንደዓ ቀደም ሲል በፍርድ ቤቱ ሲከራከሩ የቆዩት 5 ጠበቆች በማቆም እንደነበር ይታወቃል። ይሁን ጠበቆቹ እንዳይቆሙላቸው በደህንነት አባላት ማስፈራሪያ እንደደረሳቸው ገልጸው አቶ ይህ ባለፈው ቀጠሯቸው ካለ ጠበቃ ሲቀርቡ ቆይተው በዛሬው ቀጠሮ ግን አዲስ ጠበቃ ይዘው ፍርድ ቤት መቅረባቸው ለመረዳት ተችሏል። ድጋሚ ጦርነት ውስጥ መግባት አንፈልግም ሲሉ ሌተር ጀነራል ታደሰ ወረደ ተናገሩ። የአፍሪካ ህብረት የፖለቲካዊ ጉዳዮች ሰላም ደህንነት ኮሚሽን ባሰራጨው መረጃ እንዳስታወቀው የህብረቱ የሰላም ስምምነት ገምጋሚ የተቆጣጣሪ አረጋጋጭ ቡድን በመቀሌ ተገኝቶ ከጊዜያዊ አስተዳደሩ ጋር ውይይት አከናውነዋል። በዚህ ውይይት ላይ ከጊዜያዊ አስተዳደሩ ፕሬዝዳንት ሌተር ጀነራል ታደሰ ወረደ ጋር በፕሪቶሪያው ስምምነት አፈጻጸም ዙሪያ ምክክር ማድረጉ አስታውቋል። ምክክሩ ላይ ጀነራል ታደሰ የፕሪቶሪያው ስምምነት ሙሉ በሙሉ እንዲተገበር ቁርጠኛ መሆናቸውን ገልጸው ወደ ግጭት ውስጥ የመግባት ምንም ፍላጎት እንደሌላቸው ለቡድኑ ተናግረዋል። ጨምሮም የጊዜያዊ አስተዳደሩ ዋነኛ ዓላማ የተፈናቀሉ ሰዎች ወደ ቤታቸው እንዲመለሱ ማድረግ መሆኑን የገለጹት ጀነራል ታደሰ ትኩረታቸው እነዚህ ተፈናቃዮች ማቋቋም ላይ መሆኑን ማስረዳት ኮሚሽኑን ገልጸው ጀነራል ታደሰ ሲናገሩም ግጭቱ ተመልሶ ይመጣል የሚል ስጋት እንዳለው እናውቃለን። ይሁንና እንደ ትግራይ ወደ ግጭት ውስጥ የመግባት ፍላጎት የለንም ማለታቸውን ኮሚሽኑ መረጃ ተመልክቷል። ለሶማሊያ ሰላም አስከባሪ ኃይል 8000 ወታደሮች ሊጨመሩለት እንደሚገባ ዶክተር ወርቅነህ ገበየሁ ገለጹ። በካምፓላ እየተካሄደ ባለው የአዩሶም ስብሰባ ላይ ንግግር ያደረጉት የኢጋድ ዋና ጸሐፊ ዶክተር ወርቅነህ የሶማሊያ የጸጥታ ሁኔታ አሁን መስቀለኛ መንገድ ላይ እንደሚገኝ አስረድተዋል። የሶማሊያ አጋር ወታደሮች በሽብርተኝነት ላይ የሚያደርጉት ዘመቻ አጠናክረው መቀጠላቸውን ጠቁመው አሁን ላይ ታጣቂዎቹ የአቅርቦት ሰንሰለታቸውን መበጠሱንና
ይሁንና በሶማሌ ለተሰማራው አዲስ በሰላም አስከባሪ ኃይል ከተመደበው በጀት ውስጥ የተገኘው አነስተኛ መሆኑን የገለጹት ዶክተር ወርቅነህ የ96 ሚሊዮን ዶላር እጥረት እንደተከሰተም አስረድተዋል። ይህም ጉዳይ በሎጂስቲክ አቅርቦት ላይ አደገኛ ክፍተት እየፈጠረ መሆኑን አስታውቀው በአስቸኳይ መፍትሄ እንዲፈልግ አሳስበዋል። እንዲሁም ለሰላም አስከባሪው ኃይል ተጨማሪ 8000 ወታደሮች እንዲጨመሩለት አቅም እንዲጠናከር ጥሪ አቅርበዋል። ሀገሩን የሚወድ የተሰለፈበትን ዓላማ የተረዳ ፕሮፌሽናል የሆነ መከላከያ ተገንብቷል። ፊልድ ማርሻል ብርሃኑ ጁላ ራሱን በየጊዜው እየገመገመ በሁለንተናዊ መስኩ እያበቃ ሀገሩን የሚወድ የተሰለፈበትን ዓላማ ጠንቅቆ የተረዳ ፕሮፌሽናል ሰራዊት መገንባት የጦር ኃይሎች ጠቅላይ ኤታማዦር ሹም ክቡር ፊልድ ማርሻል ብርሃኑ ጁላ ገልጿል። ፊልድ ማርሻል ብርሃኑ ጁላ ከሰራዊት ከፍተኛ አመራሮች ጋር ውይይት አድርገዋል። በውይይቱም በሀገሪቱ የመጣውን ለውጥ ተከትሎ በተቋሙ የተሰራው ሪፎርም በርካታ ውጤቶች ለማስመዝገብ ምቹ ሁኔታ ለመፍጠር ማስቻሉን አንስተው በታሪኩ በዚህ ደረጃ ብዛት ጥራት ያለው የፕሮፌሽናል ሰራዊት ግንባታ አታውቁም ያሉት ፊልድ ማርሻል ብርሃኑ ጁላ ሀገሩ ሙያን የሚወድ የሚሰጠውን ግዳጅ በአነስተኛ ኪሳራ የመፈጸም ብቃት ያለው ኃይል ተገንብቷል ብለዋል። ሰራዊቱ ካፒታል ከማዳን ባለፈ የሀገራችንን ሰላም፣ ብልጽግና፣ ዲሞክራሲ ለማረጋገጥ እየተደረገ ባለው ጥረት ያስመዘገባቸው ድሎች በታሪክ ሲዘከር የሚኖር መሆኑን ገልጿል። በተገኙ ድሎች ባለመኩራራት የተመዘገቡ ሁለንተናዊ ድሎች አጠናክሮ ለማስቀጠል የበለጠ ውጤት ለማስመዝገብ በትኩረት እየተሰራ እንደሚገኝ አረጋግጧል። በተሳሳተ ስሌት ወደ ጫካ ገብቶ ወደ ነበር 10 ሺዎች የሚቆጠሩ ታጣቂዎች የሰላም መንገድ በመከተል እጃቸውን ለሰራዊት መስጠታቸው ይገለጹ። የጦር ኃይል ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በተለያየ ቦታ ይንቀሳቀሱ የነበሩ ጽንፈኞች ከመቼውም ጊዜ በላይ መዳከማቸውን፣ የሰላም ጥሪ ባልተቀበሉት ላይ ደግሞ የተጀመረውን የመላቀቅም ስራዎች ተጠናክረው እንደሚቀጥሉ ገልጿል። በጦር ሜዳ ማሸነፍ ያቃታቸው የሀገር ህዝብ ጠላቶች ባገኙት አጋጣሚ ሁሉ የውሸት ትርክት በመፍጠር በተቋሙ በአመራር ሰራዊት ላይ የስነልቦና ጦርነት በመክፈት ለማጠልሸት ቢሞክሩም ህዝብ ዘንድ ተቀባይነት በማጣታቸው ለሰራዊት የሚደረገው ህዝባዊ ድጋፍ ተጠናክሮ መቀጠሉን ተናግረዋል። በምድር፣ በባህር፣ በአየርና በሳይበር ኃይል የተደራጁ ሰራዊት ዘመኑ የደረሰበት ቴክኖሎጂ ውጊያ አቅም ላይ ለማድረግ መቻሉን የገለጹት ፊልድ ማርሻል ብርሃኑ በተሳሳተ ስሌት ውጊያውን ለመክፈት የሚሞክሩ ኃይሎች በአነስተኛ ኪሳራ በአጭር ጊዜ ውስጥ ለመደምሰስ የሚያስችሉ ሁለንተናዊ ዝግጅት መኖሩን የኢፌዴሪ መከላከያ ሰራዊት ማህበራዊ ትስስር ገጹ ላይ ዘግቧል። በተመሳሳይ ዜና የመከላከያ ሰራዊት ባስመዘገባቸው ድሎች ሳይኩራራ ለበለጠ ተልዕኮ ራሱን ማዘጋጀት ይገባል። ጌዲዮን ጢሞቴዎስ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በወቅታዊ ዓለም አቀፍ የሀገራዊ ቀጠናዊ ሀገራዊ ጉዳዮች ላይ ለከፍተኛ መከላከያ ሰራዊት አመራሮች ማብራሪያ ሰጥቷል። በሀገሪቱ የመጣውን ለውጥ ተከትሎ ባስመዘገቡት ሁለንተናዊ ድሎች ሳንዘናጋ ለበለጠ ድል መትጋት ይገባል ብሏል። ታላቁ የህዳሴ ግድብ በከፍተኛ ፈተናዎች ውስጥ ገንብተን በማጠናቀቅ ሀገርን፣ ህዝብን አንገት ከማስደፋት ለማዳን የተቻለበትን የጠላቶች የተቀናጀ ሴራ ያከሸፍንበት አንዱ ማሳያ ነው ሲሉም ተናግረዋል። ሀገራዊ ኢኮኖሚያችን ፈተናዎች በማቋቋም በከፍተኛ ሁኔታ ማደጉን የዓለም አቀፍ ሀገራዊ መረጃዎች አመልክተዋል። ባለፉት ዓመታት ብዙ ሀገራት በዲፕሎማሲው መስክ በትብብር ለመስራት ፈቃደኝነት ማሳየታቸውን ጠቅሰው በጎ ዕድል በመጠቀም ብሔራዊ ጥቅማችን ለማሳካት ጥረት እየተደረገ እንደሚገኝ ሚኒስትሩ ጠቁሟል። የኢትዮጵያ ብሔራዊ ጥቅም ለማረጋገጥ የባህር በር ተጠቃሚ ለመሆን የቀረበው ጥያቄ በዓለም አቀፍ ማህበራዊ ፍትሐዊ አጀንዳ ሆኖ መያዙን ገልጸው ተለዋዋጭ ተገማች በሆነ ዓለም አቀፋዊ ቀጠናዊ ትስስር ያለን ሁለንተናዊ ዝግጅት በማረጋገጥ የተለያዩ ስልቶች በመንደፍ ተጋላጭነት ለመቀነስ ስራ እየተሰራ እንደሚገኝ አመልክተዋል። በተከተልነው የሰላም ስምምነት የጸና ወታደራዊ ድል ተመዝግቧል ያሉት ጌዲዮን ጢሞቴዎስ የሚያጋጥሙ ውስጣዊ ችግሮች በሰላም በይቅርታ በመፍታት ሀገርን በህዝብ ላይ የሚደርስ ጥፋት ለመቀነስ መንግስት እየወሰደ ያለው በሳል እርምጃዎች ከፍተኛ ውጤት ማስመዝገቡን ተናግረዋል። መከላከያ ሰራዊቱ ከሌሎች ጸጥታ ኃይሎች ጋር በመሆን ጽንፈኛ ላይ የወሰደው እርምጃ ለሀገር ለህዝብ ስጋት ከመሆን ወርደው የራሳቸውን ህልውና ለማቆየት እየተቸገሩ መምጣታቸውን አንስተው ሰላም ለማጽናት ብልጽግና ለማረጋገጥ በቁርጠኝነት መስራት እንደሚገባ ገልጸው መከላከያ ባስመዘገበው ድሎች ሳይኩራራ ለበለጠ ድል ራሱን ማዘጋጀት ይገባል ብለዋል። በውይይቱ የጦር ኃይሉ ጠቅላይ ኤታማዦር ፊልድ ማርሻል ብርሃኑ ጁላን ጨምሮ ከፍተኛ የሰራዊቱ አመራሮች መገናኘታቸውን የመከላከያ ሰራዊት ማህበራዊ ትስስር ገጽ መረጃ ያመለክታል። 28 የኢትዮጵያ ባንኮች 1.3 ቢሊዮን ብር ተጭበረበሩ። 28 የኢትዮጵያ ባንኮች 1.3 ቢሊዮን ብር መጭበርበራቸው የኢትዮጵያ ብሔራዊ ባንክ ዓመታዊ የገንዘብ ደህንነት ሪፖርት ጠቅሶ የፌዴራል ስነ ምግባር ጸረ ሙስና ኮሚሽን ይፋ አደረገ። የባንኩ ሪፖርት እስከ ዛሬ ሰኔ 2024 ድረስ ያለው የገንዘብ እንቅስቃሴ ዙሪያ ትኩረት አድርጓል።
የባንኩ ሪፖርት ሰኔ 2004 ድረስ ያለው የገንዘብ እንቅስቃሴ ዙሪያ ትኩረት አድርጓል። ባንኩ ሪፖርት ላይ እንደጠቀሰው 28 ኢትዮጵያውያን ባንኮች 1.3 ቢሊዮን ብር በአጭበርባሪዎች ገንዘባቸውን አጥተው ብለዋል። የማጭበርበር ድርጊት የተፈጸመው በሐሰተኛ ገንዘብ ኖቶች፣ በተሰረቁ የኤቲኤም ማሽኖች፣ በሐሰተኛ ቼኮች፣ በሐሰተኛ የስልክ መልእክትና ተያያዥ መንገዶች አማካኝነት ነው። በዚህ ዓመት ባንኮች ያጡት ገንዘብ ከአምናው በተመሳሳይ ወቅት ጋር ሲነጻጸር 300 ሚሊዮን ብር ጭማሪ እንዳሳየ ሪፖርት ላይ ጠቅሷል። በኢትዮጵያ አጠቃላይ ካሉ 31 ባንኮች ውስጥ 28ቱ ሲጭበረበሩ፣ ቀሪ 3 ባንኮች ማንነታቸው ግን በሪፖርቱ ላይ አልተጠቀሰም። ባንኮች አነስተኛ የብድር ቁጠባ ተቋም ጋር በመቀናጀት ብድሮች እየሰጡ ነው የተባለ ሲሆን ይህንን አገልግሎት እየጨመረ መሄዱ የበየነ ማጭበርበር መበራከት ባንኮች የሚያጡት ገንዘብ ሊጨምር እንደሚችል ብሔራዊ ባንክ በሪፖርቱ ጠቅሷል። አክሲዮን ሽያጭ የተገኘው 3.2 ሚሊዮን ብር ገንዘብ እስካሁን ለምንም አይነት ጥቅም ሳይውል በዝግ አካውንት ተቀምጧል። ኢትዮ ቴሌኮም ከ47,000 በላይ ኢትዮጵያውያኖች የኢትዮጵያ ቴሌኮም አክሲዮን ሼር ግዢ አከናውነዋል። የኢትዮጵያ ቴሌኮም በጥቅምት ወር 10 በመቶ ድርሻውን ማለትም እያንዳንዱ 300 ብር ዋጋ ያላቸው 100 ሚሊዮን መደበኛ አክሲዮን ለሕዝብ ሽያጭ መደረጉ ይታወቃል። ውሳኔውም ኢትዮ ቴሌኮም ሙሉ በሙሉ በመንግስት ባለቤትነት ተይዞ ከነበረበት ወደ አክሲዮን ማህበርነት ይሸጋገር ነበር። ለግዢ የቀረቡ አክሲዮኖች በተመለከተ ተቀባይነት ያገኙ አክሲዮን ገዢዎች ከጥር 17 2017 ጀምሮ እንዲለዩ ተገልጾ የነበረ ሲሆን ተቀባይነት ያለ አክሲዮን ገዢዎች ደግሞ እስከ ሚያዝያ 6 2017 ገንዘባቸው ተመላሽ ማድረግ እንደሚጀምሩ ይፋ አድርጓል። ለገዢ የቀረቡት አክሲዮኖች በተመለከተ ተቀባዮች ያገኙት አክሲዮን ገዢ ከጥር 17 ጀምሮ እንደሚለይ ተገልጾ የነበረ ሲሆን ተቀባይነት ያላገኙ አክሲዮን ገዢዎች ደግሞ እስከ ሚያዝያ 6 ገንዘብ ተመላሽ ማድረግ እንደሚጀምሩ ይፋ አድርጎ ነበር። ተቀባይነት ያገኙና ውድቅ የሆኑ አክሲዮን በተመለከተ በተቀመጠ ጊዜ ገደብ መሰረት ምንም አይነት ይፋ ያደረገ መረጃ ሳይኖር ወራት ያስቆጠረ ኢትዮ ቴሌኮም በጉዳዩ ላይ በዛሬው ዕለት መግለጫ እየሰጠ ይገኛል። መግለጫው የሰጡት የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ ምን አሉ? መጀመሪያው ዙር አክሲዮን ሽያጭ ከጀመረበት ጥቅምት 9 እስከ ታህሳስ 25 ዓ.ም ድረስ ሲከናወን ቆይቷል። የሼር ዋጋ ዝቅ የተደረገው ምክንያቱ ዝቅተኛ የማህበረሰብ ተጠቃሚ ለማድረግ ነበር። ዝቅተኛ 33 ከፍተኛ 3330 አክሲዮን ሽያጭ ማለትም ከ9900 ብር እስከ 99000 ብር ሲከናወን ነበር። አክሲዮን ሽያጭ ሪፖርት ገምግሞ ለካፒታል ገበያ ባለስልጣን ስለ አክሲዮን ሽያጭ በተመለከተ ሪፖርት አቅርበናል። በዚህም ጥያቄ መሰረት የሽያጭ ቀኑ ካበቃ በኋላም ሁሉም ጊዜ እንዲራዘም ጥያቄ በማቅረቡ ይህንን ሕግ የሚፈቅድ በመሆኑ የካቲት 7 2017 ተራዝሞ ቆይቷል። የአክሲዮኑ ሽያጭ በአጠቃላይ ለ121 ቀናት ቆይቷል። በአጠቃላይ 47377 ኢትዮጵያውያን ኢንቨስተሮች ሼር ገዝተው በአጠቃላይ 10.7 ሚሊዮን ሼሮች ሽያጭ ተከናውኗል። በገንዘብ ሲታመን 3.2 ቢሊዮን ብር ይይዛል። አክሲዮኑ ገዢው የፈጸሙት ባለድርሻ በመጀመሪያው ዙር 43848፣ በሁለተኛ ዙር 3529፣ በአጠቃላይ 47377 ኢትዮጵያውያኖች ናቸው። ስቶክ ማርኬት ላይ መገበያየት፣ መሸጥና መግዛት የሚችሉ ባለሀብቶች ተፈጥረዋል። በቀጣይ ባለ አክሲዮኖች የማነጋገር ስራ ይሰራል። ይህን ለማድረግ የካፒታል ገበያ ባለስልጣን መብት ሰጥቶ ህጉን ይፈቅዳል። በሂደቱም የሚፈልጉት ባለ አክሲዮኖች የሚጠይቃቸው ማረጋገጫ አሉ። በመቀጠልም ባለቤትነታቸው እንዲረጋገጥ ወደ ካፒታል ገበያ ባለስልጣን ይላካል። በመቀጠል ሊስት በማድረግ በካፒታል ገበያ መሸጫ መግዣ የሚችሉበት አጋጣሚ ይፈጠራል። አላማው ይሄ ነው። ቀጣይ አክሲዮን ሽያጭ ይቀጥላል። ኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ ባንኮችና ትውልድ ኢትዮጵያውያን ጥያቄ ማቅረባቸውን ገልጸው ይህ ታሳቢ በማድረግ መጀመሪያ ሂደቱ ላይ ያጋጠሙን ችግሮች መገምገምና መንግስት በማማከር ቀጣይ መሳተፍ ይፈልጉ ለተቋማት ትውልድ ኢትዮጵያውያኖች የቀሩ ሼሮች እንዲገዙ መቼ ለሽያጭ የቀሩ ሼሮች እንዲገዙ መቼም ለሽያጭ እንዲቀርብ እናሳውቅ ብለዋል። አሁን በአክሲዮን ሽያጭ የተገኙ 3 ቢሊዮን ብር ገንዘብ እስካሁን ለምንም አይነት ጥቅም ሳይሆን በዝግ አካውንት ተቀምጦ እንደሚገኝ ገልጸው ባለ አክሲዮኖች መብት ባስጠበቀ መልኩ ቀጣይ ሂደቶች ይከናወናል ሲሉ አስታውቀዋል። ሰብስክራይብ፣ ሼር፣ ላይክ፣ ኮመንት በማድረግ ትብብራችሁ አይለየን። እናመሰግናለን።